ይሄ አብዛኛው ሰው የሚጋራው የልጅነት ጊዜ ነው። የህፃናት ቲያትር የተመለከትንበት ዘመን የልጅነት ጊዜ ልክ እንደ ጠል ነው። እያየነው ይተናል፣ ግን ደግሞ የነካውን ሁሉ ያለመልማል። ልጅነታችን ደግሞ ስስ ነውና ሁሉም ነገር በደረቅ አይወድም፣ እየተዋዛ እንዲሆን ይመኛል። ከዛም የጭንቅላት ማረቂያ የልብ መንገድ ማሳያ መካከልም ቲያትር ነው፣ የህፃናት ቲያትር። ዛሬ ትዝታችንን አቧራ አራግፈን የዘመን ገጾችን ወደ ኋላ ገልጠን እጅግ ጣፋጭ ወደ ሆነው የልጅነት ማህደራችን ውስጥ ወደ ተቀረጸው ቦታ እንውሰዳችሁ። አብዛኛው የአንድ ዘመን ተጋሪ ነበርን ያሁን ጎልማሳዎች በ4 ኪሎ ይገኝ የነበረውን የህፃናትና ወጣቶች ቲያትር ቤት እናስታውሳለን። የቲያትር የመጀመሪያው ደውል ያ ድምጽ ሲሰማ በትንሿ እጃችን የወላጆቻችንን ጣት አጥብቀን ይዘን ቦታ እንዳያልቅብን ትንፋሻችን እስኪቋረጥ ወደ አዳራሹ የምንሮጥበት ያ የልጅነት ጉጉት። ከቤት ላለን ደግሞ ደህና ሁኑ ልጆች ብለው አባባ ተስፋዬ ሳያሰናብቱን በፊት ከመድረክ ቀጥታ የተቀረጸውን ለመመልከት የጠበቅንበት ጊዜ ዛሬም ድረስ በብዙዎቻችን ልብ ውስጥ አለ ብንን ማጋነን አይሆን። ረጅም ዘመን ነው። የዛሬ 31 አመት አካባቢ ነው በፍሪላንስ የጀመርኩት ምናምን ከሰራ በኋላ ከዛ ቋሚ ሆኜ እስካሁን ድረስ ያው ህፃናትና ወጣቶች ቲያትር እየሰራሁ ነኝ። መስከረም 29 አካባቢ ነው ወደዚህ የመጣሁት። እንግዲህ ኦልሞስት 12 አካባቢ ይሆነኛል እዚህ ቤት ከተዛወርኩኝ ማለት ነው። ህፃናት ቲያትር በእኛ ጊዜ እንግዲህ እዛው 4 ኪሎ ያለው የህፃናትና ወጣቶች ቲያትር ቤት ነው። እዛ በጣም ውስን 250 አካባቢ ተመልካች የሚይዝ አዳራሽ ነው። በጣም ጠባብ ነው። የሚሰሩት የኪነ ጥበብ ስራዎች በጣም ግዘፍ የነበራቸው ናቸው። ወደ ህፃናትና ወጣቶች ቲያትር ቤት የመጣሁት በ2004 ግንቦት ወር ላይ ነው። እዚህ ሳይሆን ያው 4 ኪሎ ነው የነበረው። ያኔ የህፃናት ቲያትር ለመጀመሪያ ጊዜ ያየሁትም ቲያትር ቤቱንም ቲያትር የሚያየሁት ለመጀመሪያ ጊዜ ይዛኔ ነው። ሰኔ 91 ጀምሮ እንግዲህ ህፃናት ቲያትር ገብቻለሁ። እዚህ የልብሳት ሚል ቲያትር ነበረን ያኔ። እሱን ለመስራት መተን ይመስለኛል የሆነ ቀን ላይ ነብዩ ከሚባል ጓደኛዬ ጋር የአንድ ትልቅ ሰው ቀብር በዚህ ጋር ሲያልፉ በጣም ብዙ ሰዎች ቲሸርት ምናምን ለብሰው ነበር። እሳቸውን ለመቅበር ስላሴ ቤተክርስቲያን ስንሄድ ማስታወቂያውን አየን እና ለምን አንመዘገብም ምናምን ተመዘገበን። እዛ አጋጣሚ 3 ወንድ 3 ሴት ነው የሚፈልገው የነበረው። ስለዚህ አንደኛው 3ኛው ወንድ ነው ሆኜ ያለፍኩኝ ማለት ነው። ከተፈተነው 50 ምናምን አካባቢ ወንዶች። በ1992 ዓመተ ምህረት መጨረሻው አካባቢ ነው የገባሁት። እንደ አጋጣሚ ነው የህፃናት ቲያትር ድንገት ውድድር ሰምቼ በአጋጣሚ ተመዘገብኩ፣ ተወዳደርኩ፣ አለፍኩኝ። መቼም አደይን ለራሳ ትፈልጋትማ እንዴ? ምን ነው ትፈልጋታለህ እንዴ? ማንን? በጣም ደስ የሚል ነበረ። በዛ ሰዓት የነበሩት ህፃናቶች ከሆኖቹ ህፃናቶች የሚለዩበት የራሱ ካናናርም አካባቢ ከአካባቢውም ከምናምን ከተለያዩ ነገሮች አንፃር ይለያል እና በዛ ወቅት የነበሩት ህፃናቶች በራሳቸውም ጊዜ የሚመጡ አሉ። አብዛኛው ጊዜ በተለይ አሁን ሰኔ ወር መጨረሻ ትምህርት ቤት ይዘጋል። በዛ ሰዓት ማስታወቂያ አንደጥፍም ያውቁታል። ይሄ ግቢ አታዩ ወደ 40-50 ህፃናቶች ናቸው ግጥም የሚሉት እና ያኔ በጣም ልዩ ነበር። እውነት ለመናገር ያኔ 4 ኪሎ በሚገኘው ወክማ ግቢ ነበር የምንሰራው። አዳራሿ ራሷ በጣም ጠባብ ነች። 200 ምናምን ሰው ነው የሚይዘው እና ሙሉ ነው። እውነት ለመናገር በጣም ሙሉ ነው። በተለይ ክረምት ሲሆን በቃ ቦታ አይገኝም እና ከሚገባው የማይገባው ይበልጣል። ቦታው በጣም ጠባብ ስለሆነ አንዳንዴ ምን እናረግ ነበር፣ አንድ ወንበር ለሁለት እንዲቀመጡ እናረግና በዛች አዳራሽ 400 ሰው እንትን እንላለን። አንዳንዴ ደግሞ ወላጆች እንዳይገቡ ይባላል። ግን ተደስተው ደስ ብሏቸው በጣም በቃ ኢንጆይ አድርገው ነው የሚወጡት እና እኛም እንደሰታለን። ቲያትር ብቻ አይደለም የሚያቀርበው፣ ባህላዊ ሙዚቃ አለ፣ ዘመናዊ ሙዚቃ አለ፣ የህፃናት ጨዋታ አለ፣ ፓፒት አለ፣
አጫጭር ፊልሞች ይቀርባሉ። ፓፔት ሾው ላይ በጣም ስሜት ነበራቸው ማለት ይቻላል። እንግዲህ በአመት ወደ 3-4 ትርኢቶችን አዳዲስ የፓፔ ሾዎችን የምናቀርብበት ሁኔታ አለ። ከትርኢቶቻችን ጋር ደባልቀን እናቀርባለን። በዋናነት ግን የሙሉ ጊዜ ቲያትሮች ነው ያሉት። እንግዲህ ቲያትሮቻችን ስንል ዋናው የህፃናት ኪነ ጥበብ ምንድነው ስነ ምግባር ላይ ነው የሚያተኩረው። ሀገራቸውን ባህል ካልቸር እንዲያውቁ የሚቻለውን ነገር በዛ ሰዓት ሙያተኞቹም ብዙም አልነበሩንም። በጣም ጥቂት ሰዎች ነበር። አንዱ አቶ ሙሉ ገበየው ነው። እኔ ደግሞ ከሱ ስር ሆኜ የምሰራ ነበርኩኝና በወቅቱ ከኛ በሚያገኙት አንዱ ደግሞ አቡ ገብሬ ይባላል። አሁን ውጪ ነው ያለው። ሀገር ፍቅር ነበረ። እነዚህ 3 ሰዎች ነን እንግዲህ ያን ሁሉ ልጅ የምናንቀሳቅሰውና በእያንዳንዱ ልጅ ምንድነው የምንሰራው? ስፔሻሊ እኔ አጠገባቸው የነበርኩት በድምጽ ዙሪያ ላይ ነበረ። ውዝዋዜ ደግሞ የውዝዋዜ ቡድን መሪዎች አሉ። እነሱ ጋር ነው የሚውሉት። ያኛው ቤት ላይ እኮ ያልተመቻቸ ሁኔታ ነበር። በሄደን የምንቀመጠው ውሃ ልክ ላይ ነው። ቢሮውን ታቂው ከሆነ እንደውም የቀበሌ ምንድነው የቀበሌ ኦፊስ ነው የሚመስለው። ያኔ ቀበሌዎቹ ብዙ እንትን ስላልነበሩ እንደዛ ነበር የሚመስለው። እዛ ያልተመቻቸ ሁኔታ ውስጥ ሆነን ግን በጣም ብዙ ስራዎችን ሰርተናልና በጣም ነው የምወደው ህፃናት ቲያትር። በዚህ አጋጣሚ የህፃናት ቲያትር ሰራተኞች ቲያትር ክፍሉን ብቻ ሳይሆን መላውን ሰራተኞች እጅግ በጣም እንደምወዳቸውና እንደማከብራቸው መንገድ ፈልጋለሁ። አሁን ልጆች ያው 7 ቀን ሙሉ ተጉዘናል። ግን ተባለው ወጣ የደረስን አይመስልም። አረግኝ ታው ግን አትነቃነቅብኝ። በርታ በሉት። አንዳንዴ ዲያሎጉን አንዳንድ ልጆች ደግሞ 10 ለሚያዩ ነበር በፊት እና ሙሉ ዲያሎግ ሌሎች ልጆች ይችላሉ። እንደውም አንዴ አንድ ጓደኛችን ሙሉ ቲያትር አሉት አንዱ አለው በቃ ተገላገልሽ አልኳት። እኔ ስቴጅ ላይ ነበርና እና ኢንጆይ ነው የምናርገው። በጣም ደስ ይላል። እግዚአብሔር ይመስገን እዚህ እድሜ ድረስ እኔ አሁን እንግዲህ እድሜ ትልቅ ነው ግን አሁንም የህፃናት ቲያትር እሰራለሁ። በመስራቴ ግን በጣም ደስተኛ ነኝ። ሁሉንም ሆኛለሁ። እኔ እዚህ ቤት ተዋናይ ነበርኩኝ ስቀጠር ያው እንደ ተዋናይ፣ ከዛ ጻፍኩኝ፣ ከዛ አዘጋጀው፣ ከዛ ቲያትር ቤቱን በስራ አስኪያጅነት መርቻለሁ፣ ከዛ ቲያትር ክፍሉን መርቻለሁ። ብዙ ሆኛለሁ ነው የምልሽ። ግን ስቴጅ ላይ በየጊዜው የሚገጥሙሽ ከልጆች ጋር ስለሆነ የምትሰሪው በየጊዜው ያው የምትጠብቂው የሚገጥሙሽ ነገር አለ። አንድ ወላጅ በየሳምንቱ የማይቀር ወላጅ ነበር። በየሳምንቱ ልጁን ይዟት ይመጣል። ከዛ ከመምጣቷ ደግሞ ፊት ነው የምትቀመጠው። ሙሉ ቲያትሩን ቀድማ ትናገራለች እና እኛ ግራ ገባን። ለምንድን ነው ይዟት የሚመጣው? አይተዋለች ቲያትሩን ወይ ቀኑን ለምን አይቀየርላትም? ቅዳሜም እሁድ ነበር፣ እሁድም እንሰራለን ይዛኔ እና መጨረሻ ላይ ቲያትሩ ሲያልቅ አንድ ቀን ጠየቅ ነው እየረበሸች ነው ልጅቷ። ልጄ የምትናገረው እዚህ ስትመጣ ብቻ ነው አለ። ሁላችንም ደነገጥን። ክረምት ላይ አንዳንዴ ማለት ውጪ ላይ መቆም ራሱ ማየት እና እንትን እንላለን እንሳቀቃለን። ምክንያቱም ቶሎ ይሞላል ክረምት ትምህርት ቤት ስለሚዘጋ። ቤታችን ደግሞ ያ4 ኪሎ የነበረው ትንሽ ነው። ከሞላ ደግሞ በጣም እንትን ካለ ለልጆቹም ሪስክ ስለሆነ አናስገባምና ልጆቹ ልክ ከታክሲ ወርደው ከበር ላይ ሲመጡ ታያለሽ። ወላጅ ይዟቸው እንደዚህ ሁለት ምናምን ጉጉታቸው እዛ ስለደረሱ ደስ ብሏቸውና ልክ ደርሰው ሞላ ሲባል ደግሞ ኮላፕስ ነው የሚያደርጉት እና ያን ማየት በጣም ይከብድ ነበር። አሁን ደግሞ በተቃራኒው ያው የተመልካች ችግር አለ። በቃ ህፃናት ቲያትር ስትሰሪ በጣም ደስ ብሎሽ ነው የሳቅሽ እነሱን ለማስደሰት የምታደርጊው ጥረት ልዩ ነበር እውነት ለመናገር ማለት ነው። አሁን ደግሞ ያው እግዚአብሔር ይመስገን የተሻለ አዳራሽ ተሰርቶልናል። እኔ በእድሜ እና የሚያክል አዳራሽ በመሰራቱ በጣም ደስ ይለኛል። ለምን በጣም ብዙ አዳራሽ እንዲሰራ የተሻለ እንድንሰራ በጣም እንጥር ነበር። ግን ያው ትንሽ እድሜያችን ከገፋ በኋላ ሆነ መሰለኝ። እርግጥ አሁንም ቲያትሩ ላይ ነው ያለሁት ግን ያን ያህል ደግሞ እንትን የለም ገና ነው። በደንብ እንትንም ፕሮሞትም አልተደረገም። እንደ በፊቱ አይጨናነቅም። በዚህ አዳራሽ ላይ ይመጣሉ ልጆች። አሁን ሲመጡ አንዳንዴ ሰው ያለው ሁሉ አይመስልም ከስፋቱ የተነሳ ማለት ነው። ባሶፊ ቡቾን ሆጂ ሳይደገተኒ የሮ ሁንደ ፊልም ሳኒ ዋላለኒ አቃስቶፌ ወንበር ባደረገ እንደው አትቀጭጭ 70 አካባቢ የህፃናት ቲያትሮች ተጫውቻለሁ። 6 የሚጠጉ ቲያትሮች ጽፌያለሁ። የህፃናት ቲያትር ይከብዳል መጻፍ።
እኛም አሁን እንደ ቲያትር ቤት ድርሰት የምንቸገረው ለዛ ነው። በዚህ አጋጣሚ እንደውም ድርሰት የሚጽፉ ሰዎች ዩኒቨርሲቲ አካባቢ ያሉ ኮሌጆች ላይ ያሉ የቲያትር ተማሪዎች የስነ ጽሁፍ አፍቃሪያን ለህፃናት ቲያትር እንዲጽፉና እንዲያመጡ በዚህ አጋጣሚ ጥሬና አስተላልፋለሁ። 6 የሚሆኑ ቲያትሮች ጽፌያለሁ። 6 የሚሆኑ አዘጋጅቻለሁ። በረዳት አዘጋጅነትም እንደዚህ ብዙ ትኖች ሰርቻለሁ። ከዛ ውጪ በኤሌክትሮኒክስ ሚዲያ የሚተላለፉ የቲያትር ቤቱ የሚሰራቸው ስራዎች አሉ፣ የአዋቂ ስራዎች ማለት ነው። እዛ ላይ ብዙ የሬዲዮ ድራማዎች ጽፌያለሁ፣ አዘጋጅቻለሁ። ከሁሉም ግን ያው የህፃናት ቲያትርን አስበልጣለሁ። በጣም ወድጄው ነው የምሰራው። ምናልባት እንግዲህ ላለፉት 29 ዓመታት አካባቢ መሰለኝ 29 ዓመት የቆየሁትም ስለ ወድጄው ስለምሰራው ማቆትን ትንሽ ጊዜ ብቻ ስጡኝ። ሰው እግር ላይ መውደቅን ሙያ አድርጎ ይዞታል። ወጃ ተነስኮ ነው ተነስኮ ለዛ እሺ ብትለው እኮ ይነሳል። ወጃ ስሙ ነው። እሺ እኔ ያው መጀመሪያም ስጽፍ አብረውኝ ከኔ ቀደም የነበሩት ማስረሻ ገብረ ማርያም አለ፣ በኃይሉ ደርሷል። እነሱን ነው መጀመሪያ ስክሪፕቴ ከማስገባቴ በፊት ያሳዩአቸው። እኔም ልክ በማየት ነው ወደ መጻፉ የገባሁት እና እነሱን አሳዩአቸው። እንዲህ ብታረጊ ያሉ። ከዛ ቲያትሩ ያው ተገመገመ። የተወሰኑ እንትኖች ኮሜንቶች ነበሩ። በኮሜንቶቹ መሰረት ያው ይሰራል። ብዙን ጊዜ ምን ይሆናል አንቺ ብቻ አይደለሽ የምትጽፊው ህፃናት ቲያትር ተዋናዩም አብሮት ይጽፋል። ስቴጅ ላይ ሲተው ነው እንዲህ ቢሆን እየተባባልሽ እየተነጋገርሽ ነው። በጣም አሁን ዩዥዋሊ አንዳንድ ሌላ ቲያትር ቤት ስንመጣ የምንቸገርበት ነገር ምንድነው? አዘጋጁ አይደለም ቲያትር የሚያዘጋጀው እኛ ጋር ኤቭሪባዲ ሀሳቡን ያዋጣል። አንዳንድ ጊዜ መጫጫው ይሆናል። መጫጫው ሁላ ምንድነው ያለ ምንድነው ፋይናል አውትፑቱ ጥሩ እንዲሆን ነው፣ ጥሩ ስራ መጨረሻ ላይ እንድንይዝ ነውና ይሄ ነገር ሌላ ቦታ ቲያትር ቤት ስንመጣ አፋችንን መሰብሰብ አንችልም። ሌላው ጋር ደግሞ የተለመደው አዘጋጁ ነው እንደዚህ ምናምን ብሎ እንትን የሚለው ያን ያህል እንደዚህ ሞር ዲስከሽኑ የለም። ያው የገጠመኝ ነገር ማለት ነው። አሁን ከረንትሊ የምሰራቸው እዚህ የመጨረሻው ፍርድ አለኝ፣ መዘጋጃ ቤት ባልቻለኝ እና እንደዛ አይደለም። ሌላው ታውን ምን አባቱ አርፎ ትወናውን አይሰራም እንዴ ሊለኝ ይችላል። ኦኬ እና አንዳንዴ እንደዚሁ ላይ ያሳጣሻል። እዛ ጋር የለመድሽው ይሄ የቲም ወርኩ ምናምን ግን ጥሩ ነው። ንግስቶ እንዴት ነው? ባራችን ተርፏል፣ ግማሽ ጋር ተዘርፏል። እኔ በጣም ወደው ራሴ የተወንኩበት ግን በጣም ወደው የብር ላይ ነዋሪዎች የሚል ቲያትር አለ። የሰለሞን መንግስቴ ድርሰት ነው። ማስረሻ ገብረ ማርያም ያዘጋጀውና ካራክተሮቹ ብር የድሮ ብር አለ አይደል? የድሮ ብር ላይ ያሉት 5 ብር ላይ 1 ብር ላይ ያሉት ሰዎች ናቸው ገጸ ባህሪያት እና 10 ብር ላይ አንድ መሶብ የምትሰፋ ሴት አለቻል ከብሮቻችን እሷ ብቻ ናት ሴት እና ቲያትሩ ላይ ምን ነኝ እሷን የሰራውት የነበረውና በጣም ነበር የምወደው። በጣም ልጆችም ይወዱት ነበር። ከራሴ ቲያትሮች ላይ የስሜቴ ህዋሳት የሚል አንድ ቲያትር የጻፍኩት አለ። እሱን በጣም ነው የምወደው ለራሴ። የልብ ሰዓትን በጣም ማረሰው አንደኛ ከጓደኞቼ ጋር የመጀመሪያውን ፕሮፌሽናል ስቴጅ የረገጥኩበት ነው። በእርግጥ ህፃን ልጅ ሆኜ አንድ ጡት ላይ ትንሹ ኤፍሬም የሚባል ፓርት ፍላሽባክ ከመልጋሽ መላኩ አሻግሬ ጋር መጫወት እድሉና አለ። ግን በመድረክ ላይ በደንብ ለመጀመሪያ ጊዜ ፕሮፌሽናል መድረክ ላይ የወጣሁት የልብ ሰዓት ሚል ቲያትር ነው። በዚህና በጣም ሌላ በማረሰው አጋጣሚ እሱን ቲያትር አስታውሳለሁ። የልብ ሰዓት ቲያትርን ወላጅ እናቴ ሞታ ሳትቀበር ሰርቻለሁ። ግዴታ የሆነው ማለት ነው፣ ግድ ሆኖብኝ። ኦልሬዲ ማስታወቂያ ሄዷል፣ ተመልካች መጥቷልና ሮብ ቀን ነበር የሚታየው እዚህ። የዛን ቀን 6 ሰዓት ላይ ደግሞ እናቴ አረፈች እና ቤቴ ሄጄ አልቅሼ ምናምን ምን ብዬ እንደገና መጥቼ ቲያትሩን ሰርቼ ሄጃለሁና በዛም ማረሳውን ይሄን ቲያትር ማስታወስ ፈልጋለሁ። ደግሞም አይመጣም፣ በግሌ ነው። ይሄ የግል አስተያየቴ ነው፣ ተመልሶ የሚመጣም አይደለም ለኔ በግሌና በጣም ጥሩ ዘመን ጥሩ ልጆች ያፈራንበት ዛሬ አንቱ ተብለው ያሉ ልጆች ከነጎሳይ እስከ እሱ ባለው የመጨረሻው እሱ ባለው ነው ለኔ እና እስከዛ ድረስ የነበሩን ድምጽያኖችን አርቀን አውጥተናል። በሙዚቃም ብቻ ሳይሆን በዲሲፕሊን ልጆችዬ ብርቅዬዋ ዶሮ ማን ትመስላችኋለች? እዛ ቤት ሆኜ ነው ያገባሁት። ልጆቼንም የወለድኩት እዛ ነው። በነገራችን ላይ ህፃናት ቲያትር ወጥቼ በድጋሚ እንደገና የመጣሁበት ቤት ነው። በድጋሚ ስገባ ሁለተኛ ልጄ እርጉዞኝ የገባሁበት ቤት እና ብዙ የህይወት እርከኖቼን ሁሉ አልፌበታለሁ እዛ ቤት ማለት ነው።
በጣም ብዙ ማህበራዊ ህይወትን እኔ ብዙ ነጠል ያልኩ ነኝ በባህሪና ግን ህፃናት ቲያትር ለምሳሌ እድር የሚባል ነገር ወላጆቼ እንኳን እድር ምንድነው ምናምን እል ነበር እቁብ ምናምን ሰዎች ሲገቡ ያስቀይ ነበር ኦኬ እነዚህን ሁለቱንም ነገሮች ህፃናት ቲያትር ውስጥ ከገባው በኋላ ማለት ጥቅማቸውን ተረድቼ በደንብ ሰዎች ሲጠቀሙባቸው ያላቸውም ይሄ ምንድነው መስተጋብራዊ ነገር ይሄ ማህበራዊ ግንኙነቱ በጣም አሪፍ ስለሆነ እንደወደው ምናምንና እንድሳተፍበትም ሆኛለሁ እዛ ቲያትር ቤት ረጅም ሰዓት በቃ ያለው ይሄ ፍሬንድሺፕ ጓደኝነቱ ምናምን ረጅም አመት ነው የሆነት የሚያኖርሽ እና እኔም ራሴ ረጅም አመት እንደቆየው ያወኩት በቃ ስቆጥር ለካ ረጅም አመት ኖር ያለው እዛ ቲያትር ቤት ብዬ አሰብኩና በጣም ደስ የሚል ጊዜ ነበር እግዚአብሔር ይመስገን እንደዚህ ነው ማለት በጣም ነው ደስ የሚለኝ እውነቱን ስነግርሽ ይሄን የመሰለ ቲያትር ቤት ለህፃናት ስለተሰራ ቲያትር ቤት ስለተሰራ ብቻ እንዳይመስልሽ ለህፃናት ተብሎ ስለተሰራ ነው የምደሰተው ህፃናትና ወጣቶች ኮምፕሌክስ በጣም ቆንጆ ቲያትር ቤት ለልጆቹ በሚመጥን መንገድ ታስቦ የቱምኛ ድሮ ምን ሰራበትን ተቋም እናቃለን ብዙ ልጆች መተው የሚያዩበትን ቦታ ይታወቃል አሁን ላይ ግን ልጆቹ ከመጀመሪያው ከሚገቡበት ጀምሮ እየተጫወቱ ነው ስቴጁ ላይ የሚደርሱ እንግዲህ መጫወቻዎች አሏቸው እዛ ጋር እንደገና ስቴጁ ጋር ላይቶቹ አላቸው ወንበሮቹ እጅግ በጣም ለልጆች ምቹ ቦታ ነው እና መታችሁ እንድታዩ ወላጆች ደግሞ እባካችሁ ልጆቻችሁ መታችሁ አዝናኙ ወላጆች እባካችሁ ልጆቻችሁን ይዛችኋቸው ወደ ህፃናት ቲያትር በብዙ ያተርፋሉ በባህል ሙዚቃ ይዝናናሉ ዘመናዊ ሙዚቃዎች አሉ ፊልም አለን አሁን የህፃናት መጫወቻ ቦታዎች አለን ከምንም በላይ ደግሞ በቲያትሩ ደግሞ ይዝናናሉ at the same time ደግሞ ዕውቀትን ይገበያሉና ይዛችኋቸው ባካችሁ ነው ማለት ፈልጋለሁ አድራሻችን ፍላሚንጎ ገባ ብሎ ያለው አዲሱ የህፃናትና ወጣቶች አርት ኮምፕሌክስ ነው እነዛ ትዕይንቶች ዝም ብለው የሚያስቁ ብቻ አልነበሩም መልካምነትን አብሮነትን ለእንስሳት ማዘንና ሀገር መውደድን በበርካታ ህፃናቶች ልብ ውስጥ የዘራ የሞራል ትምህርት ቤት ነበር አሁንም ነው ዛሬ ላይ ደግሞ ይህንን የህፃናትና ወጣቶች ቲያትር ቤት 4 ኪሎ ከሚገኘው ከቀደመ ቤት ተነስቶ በፍላሚንጎ ከተማል አሁንም ልጆችን ማስደመሙን ቀጥሏል ያንን መድረክ ላደመቁልን እያደመቁም ላሉት በልጅነት ልባችን ውስጥ የጥበብ ዘር ለዘሩልን አንጋፋ የጥበብ ሰዎች ሁሉ ዛሬ ላይ ሆነን ትልቅ አክብሮት እናቀርባለን እናመሰግናለን